ሁላችንንም ከእንደዚህ አይነት ነገር አላህ ይጠብቀን። አሜን ኢንሻአላህ። ሰላም እንዴት ናችሁ? ደህና ናችሁ? አላችሁን? ያለው አልহামዱሊላህ ደህና ነኝ። በመጀመሪያ እንኳን አደረሳችሁ ክርስቲያን ወገኖቼ። በዓል እንዴት እያሳለፋችሁ ነው? በእርግጥ የሰው ቤት ሆኖ የሰው ሀገር ሆኖ በዓል አይመስልም። ግን አይዟችሁ ኢንሻአላህ ሰርተን ራሳችንን ለውጠን ቤተሰቦቻችንን ለውጠን ወደ ሀገራችን እንገባለን። እድሜና ጤና ይስጠን እንጂ ብዙ የምናሳልፋቸው ብዙ ከቤተሰቦች ጋር ከምንወዳቸው ሰዎች ጋር ከወዳጆቻችን ጋር የምናሳልፍበት ጊዜ በጣም ብዙ ጊዜ አለ እና ኢንሻአላህ ጤና ብቻ እድሜ ብቻ ይስጠን። ሜሪቲዩብ ነኝ ከዋናው ስቱዲዮ ከማዳም ኩሽና። ቪዲዮን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከዛ በተረፈ ደግሞ ሀሳባችሁን ኮሜንት ላይ አሳውቁኝ እና ኮሜንት ላይ እንኳን አደረሳችሁ እንኳን አደረሰን በሉኝ እኔንም ማለት ነው። እና ወዶቼ ማሮቼ ፍቅሮቼ የማዳም ቆሞች እውነት ለመናገር እንደዚህ አይነት ነገር ይዞ መምጣት ራሱ ይከብዳል። ግን አትሊስት ያው ከዚህ በፊት ምን እንደምላችሁ አንድ ሰው ከተማረበት ከአንድ ሰው ከጥፋቱ ከጭንቀት ከተመለሰ ወደ ራሱ በሚለው ነው ቪዲዮ መሰራላችሁ። እናንተም ፕሊዝ እኔ ሳልሰላች እንደምሰራላችሁ ሁላ እናንተም ላይክ፣ ሼር፣ ሰብስክራይብ አድርጉ ቤቱን። ሀሳባችሁን ደግሞ ኮሜንት ላይ ኮሜንት ለእናንተ ክፍት ነው። ያፈለጋችሁትን ነገር በነጻነት እንድትጽፉ የኔ ፋሚሊዎች ተፈቅዶላችኋል። እንደ የሀሳባችሁን ጻፉበት ማለት ነው። ወላሂ በጣም ነው የሚያሳዝነው እና ያው ጤናን የሚሰጠው አላህ ነው። ግን እኛም ከኛ የሚጠበቀውን እኛ ማድረግ አለብንና ጤናችንን ሁሉ ነገራችንን መጠበቅ አለብን። እዚህ ድረስ እስክንደርስ ድረስ ራሳችንን ጥለን ከራሳችን ላይ ምንም ነገር ለራሳችን ምንም ጉዳይ ሳይኖረን እንደዚህ መሆን የለበትም። በእርግጥ ያው ይደብራል፣ ይጨንቃል ምናምን እሱ እንዳለ ሆኖ አውቀዋለሁ እኔም ስላለሁበት እና ግን በየሃይማኖታችሁ ጸልዩ፣ በየሃይማኖታችሁ ዱአ አድርጉ። ከዛ በተረፈ ደግሞ ሁሌ ዘፈን ሁሌ ምናምን ብቻ ከማዳመጥ ይልቅ የሆነ ወደ ሃይማኖታችሁ የሚያቀርባችሁን ነገር ብታዳምጡ ብታደርጉ የተሻለ ነውና ከጭንቀታችሁም ከችግራችሁም ከሁሉ ነገር በቃ ኢንሻአላህ ሁሉም ነገር ለጊዜ ነው እንጂ እወጣዋለሁ ምንም የሚከብዳኝ ነገር የለም ብላችሁ ራሳችሁን ጠንካራ እንድታደርጉ ራሳችሁን ጎበዝ እንድታረጉ ያረጋችኋልና እንደዛ አድርጉ። ከዛ በተረፈ ደግሞ እኛኮ ሴቶች ሲጀመር በተፈጥሯችን ራሱ ጎበዝ ጠንካራ መሆን ያለብን ነንም መሆንም ያለብን የበለጠ እኛ ነን። ሁሉ ነገር ማድረግ የምንችለው ሁሉ ነገር ማስተካከል የምንችለው እኛ ነን እና ራሳችሁን አጠንክሩ። ጠንካራ ሆነንም የተፈጠርነው እዚህ ድረስ እስክትደርሱ ድረስ ራሳችሁን እንትን አትበሉ ማለት ነው። አታጨናንቁት። 1000 ዓመት አይኖርም። ከሆነ ይሆናል፣ ካልሆነ ምንም ነገር ይቀራል። አላህ እንደፈቀደው ነው የሚሆነው እና እናንተ የምትችሉትን ነገር አድርጉ። ምንም ነገር ይሁን፣ ምንም አይነት ችግር ውስጥ ሆናችሁ ምንም አይነት ነገር ይሁን ከናንተ የሚጠበቀውን ነገር አድርጉ። መፍትሄ ነው የምትሉትን ነገር አድርጉ። ከዛ በተረፈ ግን እንደዚህ ራሳችሁን እስክታጡ ድረስ መድረስ የለባችሁ። ምክንያቱም እኛ ስንኖር መጀመሪያ እኛ ጤነኛ ስንሆን እኛ ደህና ስንሆን እኛ በቃ ከምንም በላይ ራሳችንን ችለን በምንም ነገር በቃ ለራሳችን መሆን ስንችል ነው ሁሉ ነገር ተከትሎ የሚመጣውና ቅድሚያ ለጤናችን ለራሳችን መስጠት አለብን። እንደዚህ ራሳችሁን አታጨናንቁ። እረፍት ባገኛችሁ ሰዓት እረፍት አድርጉ። እረፍት ባገኛችሁ ሰዓት ጸሎት አድርጉ፣ ዱአ አድርጉ፣ በየሃይማኖታችሁ ጸልዩ። እንደዚህ አይነት ነገር ሁላችንንም አላህ ይጠብቀን እና ወዶቼ ማሮቼ ፍቅሮቼ እባካችሁ ከምንም ነገር ቅድሚያ ለራሳችሁ ስጡ ማለት ነው። ምንም ነገር ይፈጠር ምንም ነገር ይሁን ለመቋቋም ለማለፍ ሞክሩ እንጂ ያንን ነገር እንደዚህ ራሳችሁን አጨናንቃችሁ ሌላ ነገር ውስጥ
ለመግባት አትሞክሩ ማለት ነው። ለመናገር ራሳችን ለራሳችን ቆመን ራሳችን ለራሳችን ካልሆነ በስተቀር ቤተሰብ ምንም ማለት አይደለም። ወላሂ ምንም ቁም ነገር ራሱ አይኖረውም ማንኛውም ሰውና ፕሊስ ቅድሚያ ለራሳችሁ ስጡ ከምንም ነገር በፊት እና መጨረሻ ላይ የሆነ አንድ ቪዲዮ አሳያችኋለሁ። ቤት አንድ ልጅ አብዳ እዚው አረብ ሀገር ነበረች። አብዳ ወደ ኢትዮጵያ እናስገባትና እኛኛ ሳክማታለን፣ ግን እናንተ ቤተሰቦቿ ከጎኗ ሆናችሁ ቢያንስ አይዞሽ በሏት፣ አበረታታት፣ አጠንክሯት ብለው ቤተሰቦች ምን አይነት ምላሽ እንደሰጡ እሱን አሰማችኋለሁ። እና ግን እናንተ መጀመሪያ ላይ እንዳልኳችሁ ፕሊስ መጀመሪያ ቅድሚያ ለራሳችሁ ስጡ፣ ለጤናችሁ ስጡ፣ ምግባችሁን ብሉ፣ ጠጡ። እንደዚህ ራሳችሁን አትጨናንቁ። ከዛ በተረፈ ደግሞ የሚያጨናንቃችሁን ነገር ለመቀነስ ሞክሩ። ከምንም ነገር በፊት ቅድሚያ ለራሳችሁ ስጡ። እንዳልኳችሁ ቪዲዮውን ስሙልኝ፣ በደንብ ስሙት። ወላሂ ቪዲዮውን በደንብ ስሙት። እወዳችኋለሁ። እንዳልኳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ቪዲዮውን ስሙት። ባይ። ጉዳዩ ምን መሰላችሁ? አንዲት እህታችን ከአረብ ሀገር ስትሰራ ቆይታ እነ ተስፊሽ አረርጌው ተቀብሏት ወደ ሀገር አስገብተው እዚህ ሊያሳክሟት ቤተሰብ ጋር ይደወላል። የደወሉት ክፍለ ሀገር ነው። ከክፍለ ሀገር ስትመጡ ትራንስፖርት፣ ምግብና መጠለያ አይቸግራችሁም። እዚህ መጥቶ አንድ ሰው የሚያስታምማ ሰው ያስፈልጋል፣ አይዞሽ የሚላት ሰው ያስፈልጋል ብለው ቤተሰብ የሚሰጠው ምላሽ ሁላችሁም እንድትፈርዱ ነው። ተመልከቱልኝ። መታከም ያለባትን ነገር ካለም ትታከማለች። ነገር ግን እንደ ቤተሰብ ኃላፊነት እዚህ መጥቶ እኛ ጋር ሊያግዘን የሚችል ሰው አለ? በሀሳብ ነው ይላል። በሀሳብ ሳይሆን በአካል እናንተ ስትመጡ እኛ ጋር አዲስ አበባ እናንተም ታረፋላችሁ እኛ ጋር ችግር የለውም። ማረፊያው ለምግቡ አትቸገሩም። ልጃችሁን ግን ኃላፊነት ወስዳችሁ ትንሽ እስኪቻላት ድረስ መታከም አለባት። አይ ቲንክ ያማታል እያሉ ያውቃሉ አይደል? ያማታል እያላችሁን ነበረ። እዛ ውጭ ላሉ ዱባይ ላሉ የኛ ስራ ባልደረቦች እንደሚያማት ስለነገራችሁን ስትመጣ ቀጥታ የሚያስፈልገው ወደ ጤናዋ መሄድ ነው አይደል? መታከም ነው። እሱን እኛ ኃላፊነት ወስደን እናሳክማታለን። ይህንን ነገር ግን በአጠገቧ ሆኖ የሚከታተል የግድ ቤተሰብ ያስፈልጋል። እናንተ ምን ትተባበሩናላችሁ? ማን ነው ተወክሎ ሊመጣ ሰው የሚችል ሰው አለ እዚህ እኛ ጋር አርፎ የምግብና ማደሪያ ምንም አይከፍልም። ተመልከቱ እንግዲህ ሰማችሁ አይደል ጉዳችሁ? ይህን የሚለው ወላጅ ቤተሰብ ነው። ልጃችሁ አብዳለች እና አይምሯን ስለሳተች መታችሁ እዚህ ሕክምና ላይ ስለሆነች መታችሁ አብራችሁ ሆናችሁ አይዞሽ ትላላችሁ ወይ ተብለው ሲጠየቁ ይከብዳል። እየተመላለስን እንጠይቅ። እኔ ምን እንደሚታሰብ እንኳን ግራ ነው የሚገባኝ። እናንተም የራሳችሁን ነገር በራሳችሁ ያዙ፣ ለራሳችሁ ሁኑ ምለው ምንጮህ ምክንያት በዚህ ምክንያት ነው። ሁላችሁንም ማለት አይደለም። አንዳንድ ቤተሰቦች አሉ ገና ከመምጣታችሁ መቼ ነው የምትሄዱት ተብላችሁ የምትጠየቁ። ይሄን ነገር ኮሜንት ላይ ማስቀመጥ ትችላላችሁ። ድንገት ስቼ ክፉ ቃል ከተናገርኩ ከወዲሁ ይቅርታ አድርጉልኝ። ስሜታዊ ስለሆንኩኝ ነው። ከራስ በላይ ንፋስ። ቤተሰቦች መርዳት ባለባችሁ ልክ በመጠኑ መርዳት ትችላላችሁ። ከዛ በላይ ሁሉ ነገራችሁን ለቤተሰብ መስጠታችሁን እኔ አግባብ ነው ብዬ አላስብም።